በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን ዋላችሁ? እንደምን ሰነበታችሁ? ምሕረቱ ብዙ የሆነ በቸርነቱ የሰበሰበን እግዚአብሔር ስሙ የተመሰገነ ይሁን። አሜን። ተከታታይ የትምህርታችን ርዕስ ምስጢረ ስጋዌ የሚል ነው። እግዚአብሔርን አጋዥ አድርገን የ17ኛ ቀን ትምህርታችንን እንጀምራለን። እግዚአብሔር ምስጢሩን እንዲገልጥልን ራሱን እንዲያብራራልን በተገለጠልን መጠንም ለሱ ክብር እንድንሰጥ ጸጋን እንዲልክልን በጸሎት እንሆናለን። አቤቱ አምላክ ሆይ እናመሰግንሃለን። አሜን። ትላንት የነበርክ ያስጀመርክ ዛሬ ያለ የምታኖር ነገም ለዘላለምም የምትኖር የምትሰበስበን ጌታ እናመሰግንሃለን። አሜን። አንተ ትልቅ ነህ፣ አንተ ክቡር ነህ፣ አንተ ቅዱስ ነህ፣ አንተ ገናና ነህ። ድምጽህ ሕይወት ይሰጣል፣ ብርሃንህም ያድሳል። ጌታ ሆይ በልባችን ጌታ ሆይ በዙሪያችን ያበራኸው አንተ የነፍሳችን አንተ የመንፈሳችን ብርሃን ነህ። በእውነት እናመሰግንሃለን። አሜን። እግዚአብሔር የዘላለም አምላክ ሆይ በመዳፍህ ላይ እንድንኖር እንድንራመድ እንድንቀመጥ እንድንተኛ ጌታ ሆይ እኛን ብቻ ሳይሆን የቆምንባትን መሬት ጭምር በመዳፍህ ላይ የያዝክ በዓይኖችህ የምታየን ከሚያስፈሩት በላይ የምታስፈራው አንተ ሳለህ እኛ ግን የሚፈሩትን የምንፈራ ስለሆንን በእምነት ስላላየን ይቅርታህን እየለመንን ልባችንን በእምነት ትደግፍ ዘንድ እንጠይቀሃለን። አሜን። አቤቱ ጌታ ሆይ የሰጠህንን ስጋችንን የሰጠህንን ነፍሳችንን የሰጠህንን መንፈሳችንን ይኸው መልሰን ለአንተ እንሰጣለን። አሜን። እኛ ጋር ከሆነ ይባክናል፣ አንተ ጋር ከሆነ ይጸናል። ጌታ ሆይ የሰጠህንን እንደገና ሰጠን። አሜን። በዚህ ቃል ውስጥ ደግሞ ጌታ ሆይ ምስጢርህን እንድትገልጽልን ብስራትህን እንድታበዛልን ጌታ ሆይ ዛሬ ለነፍሳችን የምስራች ለመንፈሳችንም ደግሞ ቅዱስ ትህትና እንድትሆን እንጠይቀሃለን። አሜን። በአንዱ ልጅህ በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ላንተ ይገባሃል። አሜን። ከእርሱ ጋራ ከመንፈስ ቅዱስም ጋራ ትክክልም ይሆን ዛሬም ዘወትርም ለዘላለሙ አሜን። አሜን። የእግዚአብሔር የአምላካችን ስሙ የተመሰገነ ይሁን። አሜን። ዛሬ የምናየው ርዕሳችን ብስራት የሚል ነው። የጌታችን የመድኃኒታችን የኢየሱስ ክርስቶስ መወለድ በስጋ መገለጥ አበው በተስፋ ካህናት በምሳሌ ነቢያት በትንቢት አባቶች በሱባኤ የናፈቁት የጠበቁት ነው። ጌታችን ኢየሱስ ክርስቶስ በመወለዱና ወደዚህ ዓለም በመምጣቱ በስጋ ማርያም በመገለጡ የዘመናትን ናፍቆት አርክቷል። የዘመናትን ጥያቄ መልሷል። ጌታችን እኛ ካለንበት ዓለም ድረስ በረድኤት በተአምራት ሳይሆን በስጋ መጥቷል። ባለፉት ዘመናቶች እግዚአብሔር ለሕዝቡ ካደረገው ድንቅና ሕዝቡን ከጎበኘበት ጉብኝት ይሄኛው ልዩ ነው። ልዩ ነው። ይሄ መገለጥ፣ ይሄ ሰው መሆን፣ ይሄ አስተርእዮ የመዳን መሰረትም ነው። እግዚአብሔር ፈጣሪ መሆኑን በማመን በዚህ ዓለም ላይ እንኖራለን። በልጁ የፈጸመውን ማዳን በማመን ግን ወደ መንግስቱ እንገባለን። ስለዚህ ምስጢረ ስጋዌ የመዳን መሰረት ነው። ምስጢረ ስጋዌ
የስብከትም መሰረት ነው። ምስጢረ ሥጋዌ የአገልግሎትም መሰረት ነው። ለዘመናት ነቢያት ይህንን ቀን ሲናፍቁት ኖረዋል። ደጅ ጠንተዋል፣ ሱባኤ ገብተዋል፣ ጸሎት አድርሰዋል፣ እንባ አፍሰዋል። ምን ነው ሰማዮችን ቀደህ ብትወርድ እያሉ ተማለዋል። ዛሬ ሞላ። እግዚአብሔር ይመስገን። እግዚአብሔር ተስፋን የሚሰጠው ሰዎችን ለመደለል አይደለም። እግዚአብሔር ተስፋን የሚሰጠው ሰዎችን ተስፋ በመስጠትና በመፈጸም በድርብ ደስታ ለመጎብኘት ነው። አነባብሮ የሚያስደስት እግዚአብሔር ብቻ ነው። ሲናገር የሚያስደስት እግዚአብሔር ብቻ ነው። ሲፈጽምም የሚያስደስት እግዚአብሔር ብቻ ነው። ስለዚህ የጌታችን የኢየሱስ ክርስቶስ መወለድ የታላቁ ተስፋ ፍጻሜ ነው። ይህኛው እግዚአብሔር ለሰው ልጆች ያደረገው የመጨረሻው መፍትሄ ነው። እግዚአብሔር ለሰው ልጆች ያደረገው የመጨረሻው መፍትሄ ነው። ሰዎች ይህንን በማመን ይድናሉ። ይህንን ካላመኑ ግን ሌላ ይሞከርላቸው አይባልም። የጌታችን የኢየሱስ ክርስቶስን መገለጥ በስጋ መምጣት ሐዋርያው ጳውሎስ እንደዚህ ይገልጠዋል። በገላትያ 4:4 ላይ የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደውን ከሕግም በታች የተወለደውን ልጁን ላከ ይላል። ልብ አድርጉ። በዘመኑ ፍጻሜ እግዚአብሔር መልአክ አላከም። በዘመኑ ፍጻሜ እግዚአብሔር ነብይም አላከም። በዘመኑ ፍጻሜ ከእግዚአብሔር የተወለደው ራሱ እግዚአብሔር የሆነው ወደዚህ ዓለም መጣ። በዘመን ፍጻሜ እግዚአብሔር መልእክትን አላከም። ራሱ መልእክቱ ወረደ። ስለዚህ የጌታችን ሰው መሆን በራሱ የእግዚአብሔር መልእክት ነው። የጌታችን ኑሮ በራሱ የእግዚአብሔር መልእክት ነው። የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ተስፋን ስለሚሰጥ የተስፋ አምላክ ነው። ተስፋንም የሚፈጽመው በራሱ ጊዜ ነው። የሰው ልጆች አንዳንድ ጊዜ ተስፋውን ይቀበላሉ፣ ፍጻሜው ግን በእነሱ ጊዜ እንዲሆንላቸው ይመኛሉ። የእግዚአብሔር ተስፋ በውበት የሚከናወነው በእግዚአብሔር ጊዜ ሲፈጸም ነው። እግዚአብሔር ለእያንዳንዳችን ብዙ ተስፋ ሰጥቶናል። አንዳንድ ተስፋዎቻችንን እግዚአብሔር ከመፈጸሙ በፊት ለፍጻሜው ብቁ እንድንሆን እኛን ይሰራናል። በተስፋውና በፍጻሜው መካከል ያለው ጊዜ ተቀባዮቹ የሚታነጹበት ጊዜ ነው። እግዚአብሔር ለኛ ከመስራቱ በፊት እኛን በመስራት ጊዜ ያጠፋል። አንዳንድ ተስፋዎቻችንን የሚያዘገዩት አለመሰራታችን ነው። ላላደገ ልጅ ንብረት ብትሰጡ ልማት ሳይሆን ጥፋት ነው። በመንፈስ ላልጎለመሱ ተስፋዎች በሙሉ ቢከናወኑ አደጋ ሊሆኑ ይችላሉ። ስለዚህ እግዚአብሔር አንዳንድ ጊዜ ጉዳያችንን እየለወጠ ይሰራል። አንዳንድ ጊዜ ደግሞ ጉዳዩን ትቶ እኛን እየለወጠ ይሰራል። ሌላ ጊዜ ደግሞ
ጉዳዩ እያለ እኛም እንድንኖር በማድረግ እግዚአብሔር ይሰራል። እኛ ጉዳዩ ገዳዩ ካልሞተ እንቅልፍ የለንም፣ እንፈራለን፣ ደምስሰው ነው የምንለው። ግን እግዚአብሔር በሞት ጥላ መካከልም በሕይወት ያስኬዳል። እንደውም እግዚአብሔር አቅሙን፣ ብርታቱን፣ አምላክነቱን የሚገልጠው ገዳያችሁን በመግደል ሳይሆን አይኑ እያየ እናንተን በዘይቱ በማርጠብ ነው። አይኑ እያየ ጠላታችሁ አይኑ እያየ እናንተን በዘይቱ በማክበር ነው። የዘመኑ ፍጻሜ በደረሰ ጊዜ ልብ አድርጉ፣ እግዚአብሔር ብቻ የሺህ ዓመታትን ቀጠሮ አይረሳም። ዘመናት አለፉ ተስፋዬ ታጠፋ አትበሉ። የዘመናት ርዝማኔ ለእግዚአብሔር የመዘናጊያ ምክንያት አይሆኑትም። ጊዜው ረዘመ ረሳሁት ብለን ተስፋችንን እናጥፋለን። እግዚአብሔር ግን ተስፋን በራሱ ስለሰጠ የመርሳት ምክንያትን አይፈልግም። ሊፈጽመው ይተጋል። ተስፋን በፍቅሩ ይሰጣል። ተስፋን የሚፈጽመው ደግሞ በታማኝነቱ ነው። የዘመኑ ፍጻሜ በደረሰ ጊዜ 5500 ዘመን የተፈጸመ ጊዜ እግዚአብሔር ልጁን ወደ ዓለም ላከ። እንዴት ደስ ይላል! ፀሐይ አካሏ በሰማይ ሳለ አካሏ ሳይናወጥ አካሏ ሳይዘዋወር ብርሃኗን ወደ ዓለም እንደምትልክ በስፍራው የጸናው አብ በስፍራው ሳለ ብርሃን የሆነውን ልጁን ወደ ዓለም ላከ። የፀሐይ ብርሃን ከፀሐይ አካል ሳይለይ ወደዚህ ዓለም እንደሚመጣ ወልድ ወደዚህ ዓለም በመምጣቱ ዙፋን ትቶ በበረት በመወለዱ ከአባቱ አልተለየም። እስከ ጊዜው በትህትና አየነው፣ ለዘላለም ግን በልዕልና እናየዋለን። መዳን እስኪፈጸም ድረስ ሁሉ የሌለው ሆነ። መዳን ተፈጽሟልና ሁሉን በሚገዛበት ስልጣን ሁሉን በሚገዛበት ዙፋን የአጽናፈ ዓለም አስተዳዳሪ ሆኖ ገኗል። ያ ዘመን 5500 ዘመን ነው። እስቲ ቁጥሩን ያዙት። ከአዳም እስከ ኖህ 2256 ዓመት ነው። ከአዳም እስከ ኖህ 2256 ዓመት ነው። ከኖህ እስከ ሙሴ 1588 ዓመት ነው። ከኖህ እስከ ሙሴ 1588 ዓመት ነው። መጽሐፍ ቅዱስ በቁጥርም ይጠናል ወገኖቼ። ከሙሴ እስከ ሰሎሞን 593 ዓመት ነው። ከሰሎሞን እስከ ክርስቶስ 1063 ዓመት ነው። ስንት መጣ ድምሩ? 5500 ዘመን። 5501 ላይ ኢየሱስ ክርስቶስ ተወለደ። የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ለአዳም የ5000 ዓመት ቀጠሮ ሲሰጠው በእግዚአብሔር አቆጣጠር የ5 ቀን ተኩል ቀጠሮ ነው። በፊቱ 1000 ዓመት እንደ አንድ ቀን ነውና እግዚአብሔር ይመስገን። ነገር ግን የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደውን
ከሕግም በታች የተወለደውን ልጁን ላከ። ከሴት የተወለደውን በዘፍጥረት 3:15 ላይ ያለውን ትንቢት የሚፈጽመውን በአንተና በሴቲቱ መካከል በዘርህና በዘሯም መካከል ጠላትነትን አደርጋለሁ፣ እርሱ ራስህን ይቀጠቅጣል፣ አንተም ሰኮናውን ትቀጠቅጣለህ። ሴቲቱ በድንግልና የምትወልደው ድንግል ማርያም በአንተና በሴቲቱ መካከል በዘርህና የሰይጣን ዘሮች ጌታን የሰቀሉ ለሞት ያበቁት በሐሰት ክስ የከሰሱት በዘሯ መካከል ዘሯ ማን ነው? ክርስቶስ ነው። ምን አደርጋለሁ? ጠላትነት አደርጋለሁ። እርሱ ራስን ይቀጠቅጣል። እባብ ራሱን ከተቀጠቀጠ አይድንም። አንተም ሰኮናውን ተቀጠቅጣለህ። ሰኮናውን የተቀጠቀጠ ያነክሳል እንጂ አይሞትም። እስከ ጊዜው እስከ 3 ቀን ሰኮናውን ትቀጠቅጣለህ፣ እርምጃውን ታሰናክላለህ። ከዚያ በኋላ ግን ለዘላለም በትንሣኤ ይገናል። ሰይጣን ላይድን እንደሚቀጠቀጥ ቢያውቅ ኖሮ ክርስቶስ እንዳይሞት ይንከባከበው ነበር። ሰኮናን የመቀጥቀጥ ውጤቱ ራስን መቀጥቀጥ ሆነ። ይህንን የፈጸመው ማን ነው? ኢየሱስ ክርስቶስ ነው። እሱ የማን ዘር ነው? የሴቲቱ ዘር ነው። እግዚአብሔር ይመስገን። የሴቲቱ ዘር ነው። ልደቱ ድንግልናዊ ነው። በድንግልና ነው የተወለደው። የወንድ ዘር ምክንያት ሳይሆነው በመንፈስ ቅዱስ ግብር ነው የተጸነሰው። ይሄ አምላክነቱን አስረጅም ነው። ከሴት የተወለደውን በዛ ዘመን አስተሳሰብ አንዲት ሴት ለመውለድ ምንም የምታደርገው አስተዋጽኦ የላትም። ማህፀኗ ከኪራይነት ያለፈ አይደለም። የወንዱ ዘር ብቻውን ሰው ይፈጥራል ተብሎ ይታመናል። ወንድ በሌለበት ድንግል መጽነሷ ለዛ ዘመን ፍልስፍና በጣም የሚደንቅ ነገር ነው። ስለዚህ ያለ ወንድ ዘር ከሴት ከተጸነሰ በእርግጥም አምላክ ነው። እግዚአብሔር ይመስገን። አዎ እሱ ከሴት የተወለደ ነው። ከሴት የተወለደ ነው። ይሄ ብቻ አይደለም፣ ከሕግም በታች የተወለደ ነው። ምንድነው ከሕግ በታች መወለድ? ጌታችን ከሕግ በታች መወለዱ እኛን ከሕግ በላይ ለማድረግ ነው። ከሕግ በታች ማለት ምን ማለት ነው? በሕግ ታዛዥነት እንደገና በሕግ ብያኔ ስር መሆን ነው። እኛን ከሕግ እርግማን፣ እኛን ከሕግ ቅጣት፣ እኛን ከሕግ መፈጸም ደካማነት ለማውጣት እሱ ከሕግ በታች ተወለደ። ከሕግ በታች መወለዱ ሕግን እየፈጸመ መምጣቱን የሚያመለክት ነው። ከሕግ በታች መወለዱ ሕግን እየፈጸመ መምጣቱን ምን የሚል ነው? የሚያመለክት ነው። ጌታችን ሕግን በ4 መንገዶች ፈጽሟል። የመጀመሪያው በመታዘዝ ነው። በሕይወቱ እንከን አልነበረው። ጠላት የማያወጣው ስም የለም። በጌታ ላይ ግን የሚያወጡት ስም አልነበራቸውም። ጠላት ይቀባል፣ ጥላሸት ይባላል። በእርሱ ላይ የመጨረሻው ክሱ እውነት ነበረ። የእግዚአብሔር ልጅ ነኝ ይላል ነው።
በእርግጥም የእግዚአብሔር ልጅ ነው። አይሁድ እንኳ በሱ ላይ የሚያነሱት ነቀፋ አልነበራቸውም። እሱ ባለቤቱም እንግዲህ ጽድቅን ሁሉ ልንፈጽም ይገባናል አለ ለዮሐንስ። ምን ማለት ነው? ምን ማለት ነው? ጽድቅ እውነት ነው። ጽድቅ የቅድስና አኗኗር ነው። ጽድቅን ሁሉ ልንፈጽም ይገባናል። ከሚበልጥ እጅ ሄዶ መጠመቅ ይሄ ጽድቅ ነው። ይሄ ትሕትና ነው። ይሄ ግዴታ ነው። ጌታ ግን በሚያንሰው እጅ መጠመቁ ከትሕትና በላይ ነው። እግዚአብሔር ይመስገን። እሱ የልኩን ያህል አልሄደም፣ ከልኩ በላይ ሄደ። ማንም ስለ ወዳጁ ነፍሱን ከመስጠት የሚበልጥ ፍቅር ለማንም የለውም አለ። እሱ ግን ስለ ጠላቱ ነፍሱን ሰጠ። ስለዚህ ከልኩ በላይ የኖረ ነው። እግዚአብሔር ይመስገን። ሕይወቱ የመታዘዝ ብቻ ሳይሆን የትሩፋትም ነበረ። የተትረፈረፈ ሕይወት ነው የኖረው። ሁለተኛው ከሕግ በታች የኖረው ስርዓትን በማክበር ነው። በተወለደ በ8ኛው ቀን ሊገዝሩት ወሰዱት። በዚያን ቀን ማን ተባለ? ኢየሱስ ተባለ። በ40 ቀኑ በኩር ነውና እናቱ በዛ ዘመን ድሆች ምንም የሌላቸው የሚያቀርቡትን እርግብና ዋኖስ ይዛ ወደ ቤተ መቅደስ ወጣች። በጌታ ፊት ልታሳየው። ድሃ ነበረ። ያ ባለጠጋ ድሃ ነበረ። የድሃ መስዋዕት ቀረበለት። በ12 ዓመቱ ኢየሩሳሌም ለበዓል ለፋሲካ ወጣ። ይህን ሁሉ ስናይ ጌታ በሕይወት ዘመኑ የሕጉን ስርዓት ሁሉ ማክበሩን ያሳያል። ለምን? ሕጉ ከእግዚአብሔር አፍ ነው የወጣው። ሰው ሊፈጽመው አቅም አላገኘም። ከእግዚአብሔር አፍ የወጣ ነገር ክቡር ነው። ስለዚህም በክብር መቀመጥ አለበት። ጌታ ራሱ በሙሉነት ፈጽሞ ሕጉን አከበረው። ስለዚህ ዛሬ እርግብና ዋኖስ አናቀርብም። ዛሬ በ12 ዓመት ወደ ኢየሩሳሌም መቅደስ መውጣት አያስፈልገንም። ዛሬ በ8 ቀን መገረዝ አያስፈልገንም። ሶስተኛው ከሕግ በታች መምጣቱን የሚያሳየን ሶስተኛው የሕግን ብያኔ ተቀበለ። ሕጉ ኃጢአተኛውን ቢያገኘው የሚቀጣውን ቅጣት ኃጢአተኞቹን የወከለውን ክርስቶስን አግኝቶ ቀጣው። ስትገላግሉ የምትገላግሉትን ስታስመልጡ ለምትገላግሉት የተሰነዘረው በሙሉ እናንተ ላይ ያርፋል። ገላጋዩ ጌታ አዳምን ሲያስመልጥ ለአዳም የተሰነዘረው ዱላ እሱ ላይ ያረፈ። ገላጋይ ይሞታል። በትክክል ክርስቶስ ሞተ። ሊገላግለን ሞተ። ከሞት ሊገላግለን፣ ከርግማን ሊገላግለን፣ ከሕግ ጥያቄ ሊገላግለን ክርስቶስ ሞተ። ይሄ ብቻ አይደለም። አሁንም አራተኛ የመታዘዝ ኃይል በመሆን ሕግን ፈጸመ። ሕጉ ከእግዚአብሔር አፍ የወጣ ነው። በሕይወታችን ተግባራዊነትን ይፈልጋል። ሕጉ ኃይል አልባ ነው። እኛ ደካማ ነን። 2 ደካማ 1 ብርቱ አልወጣህ አለው። ስለዚህ እግዚአብሔር ስጋን የሚፈጠረው እሱ፣ ሕጉንም የሰራው እሱ ነው። ክርስቶስ በመንፈሱ አማካኝነት በውስጣችን ሆኖ የሕግን ትእዛዛት ይፈጽማል። ለእግዚአብሔር እንድንገዛ አቅም ይሆነናል።
ስለዚህ ክርስቶስ የሕጉ ፈጻሚ ነው። እግዚአብሔር ይመስገን። ያዘዘ እሱ ከኛ ጋር ሆኖ ደግሞ ፈጻሚው እሱ። እንዴት ደስ ይላል! እንደ እግዚአብሔር ድካምን የሚረዳ እንደ እግዚአብሔር ሳይታክት የሚረዳ ማንም የለም። አንዳንዴ እንረዳለን፣ ለመርዳት አቅም የለንም። አንዳንዴ እንረዳለን፣ ግን ሳንረዳ ነው። እሱ ግን የሚረዳ ነው። እግዚአብሔር ይመስገን። ስለዚህ ወገኖቼ ሐዲስ ኪዳን ከባድ ነው። ክርስትና ከባድ ነው ማለት አንችልም። የሚፈትነን ስጋ፣ የሚፈትነን ዓለም፣ የሚፈትነን ሰይጣንም ፍጡራን ናቸው። በውስጣችን ያለው የሚረዳን ግን ፈጣሪ ነው። አዎ በእምነት እንዳመንን በእምነት ነው የምንኖረው። ወደ ብስራት ነው የምንገባው። ወደ ምስራቹ ቃል እስቲ እንግባ። የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር በዙፋኑ ፊት ከሚቆሙ የከበሩ መላእክት አንዱን ቅዱስ ገብርኤልን ወደ እመቤታችን ወደ ድንግል ማርያም ላከ። ምን አይነት ቀን ነው ይሄ ቀን! የሚያስደስት ቀን ነው። ምን አይነት ቀን ነው ይሄ ቀን! የመጨረሻው የተጀመረበት ቀን ነው። ምን አይነት ቀን ነው ይሄ ቀን! የሰማይ ንጉሥ በጠባብ ማህፀን ለማደር የወሰነበት ቀን። እግዚአብሔር በደስታ፣ እግዚአብሔር በሐሴት፣ እግዚአብሔር በጸጋ ወደኛ ሲመጣ ያለን የልብ ኩራት መንጎማለል ልክ የለውም። ወደ ድንግል ማርያም ግን የመጣው በአካል ነው። በጸጋው ሲመጣ፣ በብርሃኑ ሲመጣ እንኳን አንዳንዴ መቋቋም ያቅተናል። ደስታ ላፍርሳችሁ ይለናል። የተሸከምነው ስጋ ደስታን እንኳን መቋቋም አይችልም። ራሱን ወልድን፣ አካላዊ ወልድን ለመቋቋም ግን የእግዚአብሔር አጽንኦት ያስፈልጋል። እግዚአብሔር ካላጸና ይህ ነገር የማይቻል ነው። ስለዚህ ይሄ ቀን ልዩ ቀን ነው። እግዚአብሔር ይመስገን። እግዚአብሔር እኛን ለመዛመድ የወሰነበት ቀን፣ እግዚአብሔር ከኛ ጋር ለመሆን የወሰነበት ቀን፣ ሰማይ የሰማይም በላይ ሰማይ የማይችለው በጠባብ ማህፀን ለመወሰን የወሰነበት ቀን። ልብ አድርጎ ወገኖቼ፣ እግዚአብሔር ሰው መሆኑ ለእርሱ ውርደቱ ነው፣ ለእኛ ነው ክብራችን። ባለ ዙፋን ባለ በረት መሆኑ ክብር ነው እንዴ? ይሄንን ማድነቅ ካልቻልን ምንም ነገር አይደንቀንም። በመንግስተ ሰማያትም ብንሄድ ከዚህ በላይ የሚያስደንቅ ምስጢር የለም። ምስጢረ ስጋዌ ምስጢር የተባለው ሳናርም የምንቀበለው ስለሆነ ነው። የምስጢር ትርጓሜ ሳናርም የምንቀበለው ስለሆነ ነው። እመቤታችን ድንግል ማርያም የዓለሙን ሕዝብ ብቻ አይደለም መላውን ዘመን ወክላ የምስራቹን ተቀበለች። በጓዳ የተሰማው ይሄ ብስራት ነቢያት በአደባባይ ሲናገሩበት የነበረው ነው። እነሆ ድንግል ጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ይሉታል። እግዚአብሔር ይመስገን። ወንጌል ተሰማ፣ ወንጌል ተሰበከ። ወንጌልን የተሰበከ ደግሞ ይሰብካል። ስለዚህም እሷ ያመነች ብፅዕት ናት ተባለች። ያመነችው አዳኝ በሆነው በዚህ ጌታ ነው። መሰከረች። ያመነ ይመሰክራል።
ነፍሴ በአምላኬ በመድኃኒቴ ሐሴት ታደርጋለች። ስለዚህ የመጀመሪያው ሐዋርያ ሆነች። የመጀመሪያዋ ወንጌል ሰባኪ ሆነች። የመጀመሪያዋ ወንጌል ተሰባኪ ሆነች። የሉቃስ ወንጌል ምዕራፍ 1 ቁጥር 26 ላይ በስድስተኛውም ወር መልአኩ ገብርኤል ናዝሬት ወደምትባል ወደ ገሊላ ከተማ ተላከ ይለናል። ስድስተኛው ወር። ይህንን ስድስተኛው ወር ምንድን ነው መጥቀስ ለምን አስፈለገ? ይሄ 6 ወር ዮሐንስ የተጸነሰበት ወር ነው። ዮሐንስ ከተጸነሰ ስንት ወር ሞላው? 6 ወር ሞላው። በጥንት ዘመን ነገስታት በሚያልፉበት ጎዳና ቢያንስ 6 ወር ቀደም ብለው መንገዱን ይጠርጋሉ። ንጉሥ ክርስቶስ በአውራ ጎዳናው ሳይሆን በሰው ልብ ያልፋል። ያ የልብ ጠራጊ፣ ያ የመንገድ ጠራጊ ከንጉሱ ፊት የሚሄደው መልእክተኛው፣ መልእክቱን የሚያስተዋውቀው ዮሐንስ 6 ወር ጌታን በስጋ ልደት ይቀድመዋል። እግዚአብሔር ይመስገን። ዮሐንስ የተጸነሰው በጥቅምት ወር ነው። ይሄንን ምን ይገልጽልናል? የሉቃስ ወንጌል ምዕራፍ 1 ቁጥር 10 ላይ በዕጣንም ጊዜ ሕዝቡ ሁሉ በውጭ ቆመው ይጸልዩ ነበር ይላል። ልብ አድርጉ። በውጭ ሆኖ የሚጸለይበት ቀን፣ ሕዝቡ በውጭ ካህኑ በውስጥ የሚሆንበት ቀን የማስተስሪያ ቀን ነው። የማስተስሪያ ቀን የሚውለው ጥቅምት 10 ቀን ነው። ቁጥር 21 ላንብብላችሁ። ሉቃስ 1 ቁጥር 21 ሕዝቡም ዘካርያስን ይጠብቁት ነበር፣ በቤተ መቅደስም ውስጥ ስለዘገየ ይደነቁ ነበር ይላል። ስለዚህ ካህኑ ወደ ቅድስተ ቅዱሳን የሚገባው በዓመት ስንት ጊዜ ነው? 1 ጊዜ ነው። ወደ ውስጥ ገብቶ ስለዘገየ ይደነቁ ነበረ። ምክንያቱም በዚህ ቀን እግዚአብሔር መስዋዕቱን ካልተቀበለ ካህኑን ይቀስፈዋል። በቤተ መቅደስ በድን መሆን ስለማይገባው ወዲያው ጎትተው ለማውጣት እግሩ ላይ ገመድ አስረው ይሰዱት ነበር ይባላል። ይህ ሕዝብ ግን በመዘግየቱ ይገረም ነበረ። ሲወጣ ዱዳ ሆኖ ነው የወጣው። ሕዝቡ ግን ራእይ እንዳየ አስተዋሉ ነው የሚለው። እንዴት የሚገርም ነው! ምን ሰርቶ ይሆን ዛሬ አላሉ። ምን ሲበድል አድሮ ይሆን እግዚአብሔር ይሄው ከሰተበት አላሉም። በጣም ቀና ሕዝብ ነበረ። በጣም ገራም ሕዝብ ነበረ። ለዲዳነት ራእይ የሚል ትርጉም ነበረው ሕዝቡ። ዛሬ ማሩን እያመረርን ወተቱን እያጠቆርን ነው የምንኖረው። እንኳን የጠቆረውን ልናነጣ፣ እንኳን የመረረውን ልናጣፍጥ። ምን አይነት የታደለ ሕዝብ ነበር ወገኖቼ! ይህ ቀን እስከሚሆን ድረስ ምን ትሆናለህ አለ መልአኩ። ዲዳ ትሆናለህ አለው። ለምን? በአንደበቱ የምስራቹን እንዳያሳብል። እንደው እኔ መልአክ ይሁን ምን ብቻ እንደው አላውቅም፣ ዛሬ ተገልጾ እንዲህ ብሎኛል፣ አሁን በዚህ እድሜ እወልዳለሁ እንዳይል፣ ከእግዚአብሔር ዙፋን ፊት የተላከውን የምስራች እንዳያስተባብል እስከሚሆን ድረስ ዱዳ አደረገው። ሲፈጸም ለምስጋና አፉን ፈታው። ለምን? አንደበታችን ተስፋን የማጠፍ አቅም አለው። ልብ አድርጉ። ዮሐንስ የተጸነሰው ጥቅምት ወር ላይ ከሆነ
በስድስተኛው ወር በመጋቢት ወር ላይ ያ መልአክ ወደ እመቤታችን ወደ ድንግል ማርያም መጣ። ስለዚህ ጌታ መጋቢት ከተጸነሰ ልደቱ ታኅሳስ ነው ማለት ነው። አብያተ ክርስቲያናት በሙሉ ታኅሳስ 29 ቀን የጌታን ልደት የሚያከብሩት መጽሐፋዊ ስለሆነ ነው። እግዚአብሔር ይመስገን። ይሄ ወቅት ኢየሩሳሌም ቤተልሔም ብትሄዱ የበረዶ ወቅት ነው። የቅዝቃዜ ወቅት ነው። ሰዎች ብዙ ልብስ ለብሰው እንኳ ደረጃ የጠበቀ ሆቴል አድረው እንኳ የሚበርዳቸው ወቅት ነው። ጌታ ግን በበረት ነው የተወለደው። የሚለብሰው ልብስ እንኳ አልነበረውም። የከፈለልን ዋጋ በጣም ብርቱ ነው። ስሙ ይባረክ። አሜን። ከዳዊት ወገን ለሆነ ዮሴፍ ለሚባል ሰው ወደ ታጨች ወደ አንዲት ድንግል ከእግዚአብሔር ዘንድ ተላከ። የድንግሊቱም ስም ማርያም ነበር ይላል። ልብ አድርጉ። ይሄ መታጨት የእግዚአብሔር መከለያ ነው። በብሉይ ኪዳን በግልጽ ከተቀመጡ ሕግጋት አንዱ አንዲት ሴት ያለ ወንድ ጸንሳ ብትገኝ በድንጋይ ተወግራ ትሙት ነው የሚለው። ዮሴፍ ግን መጋረጃ ለመሆንም ፈቃደኛ ነበር። እግዚአብሔር መጋረጃ ሊያደርጋችሁ ፈቃደኛ ከሆናችሁ ፈቃደኛ ናችሁ? እግዚአብሔር ካልመረጠልን ዙፋን እግዚአብሔር የመረጠልን በረት ይበልጣል። እግዚአብሔር ካልመረጠልን ልዕልና እግዚአብሔር የመረጠልን እረኝነት ይሻላል። እግዚአብሔር ካልመረጠልን ትልቅነት እግዚአብሔር የመረጠው መጋረጃነት ይበልጣል። የእግዚአብሔር ሰዎች እግዚአብሔርን መርጠው አልታዘዙም። ያላቸው ነገር ሳይገባቸው እንኳን ታዘዋል። ውጤቱን ሳያመዛዝኑ አድርገዋል። ውጤቱን የሚያሰላስልማ አማኝ አይደለም። ስሌታዊ እምነታዊ መሆን አይችልም። ስሌታዊ እምነታዊ መሆን አይችልም። ምን ያስከትላል የሚል አማኝ መሆን አይችልም። አማኝ ማለት እንደ ሕፃን ልጅ አይኑን ጨፍኖ እግዚአብሔርን የሚከተል ነው። ሕፃን ልጅ እንሄዳለን ስትሉት ስለመሄድ እንጂ የት ስለመሄድ አያስብም። እንደዚህ በማመኑ የተጎዳ ልጅ በዓለም ላይ የለም። እንደዚህ እግዚአብሔርን ብናምነው እንጠቀማለን እንጂ አንጎዳም። ኢሳይያስ 3 ዓመት እርቃንህን ዙር ተባለ፣ ፈቃደኛ ነበር። እርቃነ ስጋውን የእስራኤልን ከጸጋ መራቆት ለማስረዳት በእስራኤል ምድር ዞረ። ሆሴ ጋለሞታይቱን አገባ። እግዚአብሔር ላላቸው ነገር ሳያመነቱ ታዘዙ። ዮሴፍም ይህንን ያደረገው ለምንድን ነው? ድንግል የተፈለገችው ለምንድን ነው? ከወለደች ሴት ለምንድን ነው መወለድ ያልፈለገው? ከድንግል መወለድ ለምን አስፈለገው? እግዚአብሔር የሚያርፍበት ዙፋን ፍጡር አይቀመጥበትም። በእግዚአብሔር ዙፋን ላይ ፍጡር አይቀመጥም የሚል ቋሚ ሕግ ነው። ክብሩ፣ ልዕልናው፣ ዙፋኑ ለማንም አይሰጥም። እግዚአብሔር አልጋ ወራሽ የለውም። የዘላለም ንጉሥ ነው። እግዚአብሔር ይመስገን። ይሄ ብቻ አይደለም፣ ተአምራዊ ልደቱን በድንግል ፈጸመ። እመቤታችን ድንግል ማርያም እንዲሁ የተመረጠች አይደለችም። በእግዚአብሔር ቤት በእግዚአብሔር ቃል ያደገች ናት። ጸሎተ ማርያምን ስናየው እያንዳንዱ ቃል ከብሉይ ኪዳን የተወሰደ መጽሐፋዊ ነው። ክርስቶስን በመጽነሷ እግዚአብሔር ለአብርሃም የሰጠውን ተስፋ ፈጸመን ያለችው ከአብርሃም ዘመን ጀምሮ የነበረውን ተስፋ
የነቢያትን ትንቢት በሙሉነት ታውቅ ነበረ። የቅዱሳት መጻሕፍት ዕውቀቷ ከፍተኛ ነበረ። ጸጋ ማለት ከመንገድ ላይ እያነሳ አንድ ነገር የሚጭንብን አይደለም። እሺታ የኛ ነው። ከእሺታ በኋላ ጸጋ አክባሪ ነው። ጸጋ የኛን እሺታ የሚነካ አይደለም። ጸጋ የኛን ፍላጎት የሚተካ አይደለም። እኛ ስንፈልግ፣ እኛ እሺ ስንል ጸጋ ያከብረናል። ስለዚህ እንደ እግዚአብሔር ቃል እንደ ፈቃዱ ለመኖር የተጋች እናት ናት። ከእርሷ ሲወለድ ማን ተባለ? አማኑኤል ተባለ። ከሷ የተወለደው እግዚአብሔር ባይሆን ኖሮ ሲወለድ አማኑኤል አይባልም ነበር። እግዚአብሔር ይመስገን። ለዚህ ነው እማ አምላክ የአምላክ እናት የምትባለው። የሱን አምላክነት ስናምን እማ አምላክነትን ማመን አይከብድም። ንስጥሮስ ወላዲተ ሰብ እንጂ ወላዲተ አምላክ አይደለችም ሲል ክርክሩን ከድንግል ማርያም ላይ አነሱና የሱን አምላክነት መጠየቅ ጀመሩ። እሱ አምላክ ከሆነ እሷ ደግሞ ወላዲተ አምላክ ናት። ይሄ ብቻ አይደለም። ሉቃስ 1 ላይ እንደምናየው ነብይትም ናት። ነፍሴ በአምላኬ በመድኃኒቴ ሐሴት ታደርጋለች የሚለው የትንቢት ቃል ነው። ሊቃውንቶቹ ከእህተ ሙሴ በብሉይ ኪዳን ዘመን ከነበረችው ከማርያም ጋር አመሳስለዋታል፣ አነጻጽረዋታል። ያቺ እህተ ሙሴ የኤርትራ ባህር ሲከፈል ቀዳሚ ሆና ከበሮ ይዛ ንሴብሖ ብላ ዘመረች። የሞት ባህር ሲከፈልም ቀዳሚ ሆና ነፍሴ እግዚአብሔርን ታከብራለች ብላ ድንግል ማርያም ዘመረች። እግዚአብሔር ይመስገን። ዛሬ ስለ መዳን የምንዘምራቸው ዝማሬዎች ብዙ ናቸው። የመጀመሪያውን ዝማሬ ግን ብስራቱን የሰማችው ድንግል ማርያም አቅርባለች። እግዚአብሔር ይመስገን። መልአኩም ወደ እርሷ ገብቶ ደስ ይበልሽ ጸጋ የሞላብሽ ሆይ ጌታ ከአንቺ ጋር ነው፣ አንቺ ከሴቶች መካከል የተባረክሽ ነሽ አላት ይላል። የደስታዋ ምስጢር ምንድን ነው? የደስታዋ ምስጢር 3 ነው። ጸጋን መሞላት ነው። ጸጋን መሞላት ነው። ብዙ ጸጋዎች ይኖራሉ። ፍጹማዊ ጸጋ ግን የጸጋ ነው። የአምላክ እናት መሆን ነው። ጌታ ከአንቺ ጋር ነውና ጌታ ከእርሷ ጋር መሆኑ የደስታ ምስጢር ነው። ብዙ ነገሮች ከኛ ጋር ሊሆኑ ይችላሉ፣ የደስታ ምስጢር አይሆንም። እግዚአብሔር ከኛ ጋር መሆኑ ግን የደስታችን ምስጢር ነው። ይሄ ብቻ አይደለም፣ ከሴቶች መካከል መመረጥ ነው። ብዙ የተመረጡ ሴቶች አሉ፣ እነ ሳራን እነ ርብቃን። ከነሱ ሁሉ የላቀ መመረጥ ነው የምናየው። እርሷን ባየችው ጊዜ ከንግግሩ በጣም ደነገጠችና ይህ እንዴት ያለ ሰላምታ ነው ብላ አሰበች። እንዴት የሚደንቅ ነው! ሔዋንን አስባለች። ሔዋን በጠላት ድምጽ ስታለች። የጠላት ድምጽ መልካም ነበረ፣ ፍጻሜው ግን ሞት ነበረ። መልካም ድምጾች ሁሉ ከእግዚአብሔር ላይ ሆኑ ይችላሉ። የእግዚአብሔር መልካም ልዩ ነው። ያስደነገጣት ሙገሳው ነው። እንኳን ለውዳሴ ከንቱ አይደለም፣ ለእውነተኛው ምስጋናም አልተበገረችም። ስለዚህ እኛም በህይወታችን ውዳሴ ከንቱም ይሁን እውነተኛ ምስጋናም ይሁን መበገር አይገባንም። ቆም ብለን ማሰብ አለብን። መልአኩም እንዲህ አላት፣ ማርያም ሆይ በእግዚአብሔር ፊት ጸጋ አግኝተሻልና
አትፍሪ። ትልቁ ጸጋ ምንድነው? በእግዚአብሔር ፊት ተወዳጅነት ማግኘት ነው። ትልቁ ጸጋ ይሄው ነው። እኛ ጸጋ የምንለው በሰዎች ዘንድ ተቀባይነት ማግኘት ነው። ትልቁ ጸጋ ግን በእግዚአብሔር ፊት ተቀባይነት ማግኘት ነው። የፍርሃታችን አንዱ ምንጭ ምንድነው? በሰው ዘንድ ተቀባይ እንዳላጣ የሚል ነው። ግን አትፍሪ። በሰዎች ዘንድ ተቀባይነት ማጣት ምንም አይደለም። ይሄ ፍርሃትም ሊሆን አይገባውም። በእግዚአብሔር ፊት ተቀባይነት ማግኘት ግን የደስታ ምስጢር ነው። እግዚአብሔር ይመስገን። አሜን። እነሆ ትጸንሳለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። ልብ አድርጉ። ያለ ምክንያት መጽነስ ይሄ እግዚአብሔር አሰራር ነው። ጌታችን የሴት ዘር ሆኖ በወንድ ጾታ መጣ። የሴት ዘር ሆኖ በመምጣቱ የሔዋንን ጥፋት ካሰው። በወንድ ጾታ በመምጣቱ አዳምን ካሰው። መምጣቱ እኛን ምን ያደረገ ነው? አድራሻ ያደረገ ነው። መምጣቱ ለኛ መጽናናት ነው። ቀንበርን አንስቶ ቀና የሚያደርግ ነው። ስሙ ይባረክ። አሜን። ስሙንም አንተ ይዋለሽ፣ ኢየሱስ ትይዋለሽ። ኢየሱስ ማለት መድኃኒት ማለት ነው። ኢየሱስ የሚለው ስም መለኮትና ሰውነት የተዋሃዱበት የተዋህዶ ስምም ነው። እርሱ ታላቅ ይሆናል፣ የልዑል ልጅም ይባላል። ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል። ይሄ ታላቅነቱ በመስቀል ላይ ነው የሚገለጠው። ይሄ ታላቅነቱ በማዳን ነው የሚገለጠው። እግዚአብሔር በዘመናት በኃይሉ ታላቅ ሆኗል። በትህትና ታላቅ ግን በስጋው ሆነ። እግዚአብሔር ይመስገን። ጠላትን በከፍታው አይደለም በዝቅታው አሸነፈው። በዚህ ክፍል ላይ እንደምናየው የልዑል ልጅና የዳዊት ልጅ ነው። እሱ ፍጹም ሰው ፍጹም አምላክ ነው። ግን ስንት ልጅ ነው? አንድ ልጅ ነው። እግዚአብሔር ይመስገን። አሜን። በዳዊትም ዙፋን ይነግሳል። ምን ማለት ነው? ወልደ ዳዊት ተብሎ ይነግሳል። የዳዊት ልጅ ተብሎ ዘላለማዊ መንግስቱን ይዞ ዳዊትን ሲያስጠራው ይኖራል። የዳዊት ዘር መሆኑን ለመግለጥ ነው። በያዕቆብ ቤት ላይም ለዘላለም ይነግሳል። ለመንግስቱም መጨረሻ የለውም። የያዕቆብ ቤት ማን ናቸው? ምዕመናን ናቸው። ያዕቆብ ሁለተኛው ስሙ ማን ነው? እስራኤል ነው። እኛ እስራኤል ዘነፍስ እንባላለን። የያዕቆብ የሥጋ ልጆች ሳይሆን የእምነት ልጆቹ ነን። የእምነት ልጆቹ ነን። በያዕቆብ ቤት መቼ ነው የሚነግሰው? ለዘላለም። ስለዚህ ከኛ ጋር ያለው ህብረት ዘላለማዊ ነው። እግዚአብሔር ይመስገን። አሜን። መንግስቱም ጊዜ አያልቅበትም። ማርያም መልአኩን ወንድ ሳላውቅ ይህ እንዴት ይሆናል አለችው። ሚደንቅ ነው። ወንድ ሳላውቅ ይህ እንዴት ይሆናል አለችው። ምክንያቱም መውለድና መጽነስ ምክንያታዊ ነገር ይፈልጋሉ። አዳም ብቻውን መውለድ አይችልም። ሔዋን ብቻዋን መውለድ አትችልም። አዳምና ሔዋን ግን አቤልን ወልደዋል። እንዴት ይሆናል አለችው። መልአኩም መልሶ እንዲህ አላት፣ መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑል ኃይል ይጸልልሻል። ስለዚህ ደግሞ ከአንቺ የሚወለደው ቅዱስ የእግዚአብሔር ልጅ ይባላል። ስለዚህ በዚህ ቃል መሰረት ሥላሴ ወደ ድንግል ማርያም መጥተዋል። አብ ሊያጸና መጥቷል። ወልድ ስጋ ለመልበስ መጥቷል። መንፈስ ቅዱስ ደግሞ ከሷ የሚነሳውን ስጋ ሊያከብር መጥቷል። እግዚአብሔር ይመስገን። አዎ መዳናችን የሥላሴ እቅድ ነው። ሥላሴ ሰው አልሆኑም።
ግን መዳን ውስጥ ስጋዌ ውስጥ የሥላሴ ምን አለ? እቅድ አለ። እነሆ ዘመድሽ ኤልሳቤጥ እርሷ ደግሞ በእርጅናዋ ወንድ ልጅ ጸንሳለች፣ ለእርሷም መካን ትባል ለነበረ ይህ 6ኛው ወር ነው። ኤልሳቤጥ ከብዙ ዘመን በኋላ መጽነሷን ለድንግል ማርያም አልነገረችም። ኋላ እንደምናነበው ድንግል ማርያምም ደግሞ መጽነሷን ለማን አልነገረችም? ለኤልሳቤጥ አልነገረችም። የእግዚአብሔር መንፈስ በመካከል ካለ ግን ምስጢር የለም። እኛ ተነጋገርን አንግባባም። የእግዚአብሔር መንፈስ በውስጣችን ሲኖር ግን ሳንነጋገር እንግባባለን። ምንም የምስጢር ገደብና አጥር የለም። ኤልሳቤጥ ይሄንን ጽንሰት ለመቀበል ከብዷታል። ግን ለኤልሳቤጥ እኮ ሳራ ምሳሌ ትሆናለች። ለድንግል ማርያም ግን ምሳሌ የለም። ከዚህ በፊት ያለ ወንድ ዘር የጸነሰች የለችም። ለዚህ ነው ራሷ ኤልሳቤጥ ከጌታ የተነገረላት ይፈጸማልና ያመነች ብፅዕት ናት ያለችው። መልአኩ በመጨረሻ ምን አለ? ለእግዚአብሔር የሚሳነው ነገር የለምና። አዎ በራሷ ላይ በዓለሙ ላይ የማይቻል ነገር በእግዚአብሔር ይቻላል። ይሄን አመነች። ለእግዚአብሔር የሚሳነው ነገር የለም። የክርክር ሁሉ ማብቂያ ነው። የክርክር ሁሉ መደምደሚያው እሱ ነው። የእምነት ዳርቻው እሱ ነው። ማርያምም እነሆኝ የጌታ ባሪያ እንደ ቃል ይሁንልኝ። እኔ ጠቅላ አሽከር ሲባል ሰምታችኋል። እነሆኝ የጌታ ባሪያ አለሁለት እኮ ማለት ነው። እንደ ቃል ይሁንልኝ። ይሄንን በረከት ከመጣ እቀበለዋለሁ እኮ ነው። አለሁ ባይነት እኔ ባሪያ ነኝ ማለት ይሄ ብቻ አይደለም ነው። ተስፋውን ደግሞ መጨበጥ አይለፈኝ ማለት ይሄ ከእግዚአብሔር ሰዎች ሁሉ የሚጠበቅ ነው። ልብ አድርጉ። እግዚአብሔር ሰው ለመሆን በድንግል ማርያም ማህፀን ለማደር በፈለገ ጊዜ ፈቃዷን ጠይቋል። እሱ የሚያስፈቅድ አምላክ ስለሆነ በእኛ ላይ በሚሰራው ስራ ሁሉ ፈቃዳችንን ይጠይቃል። እግዚአብሔርን አቅማችን፣ እግዚአብሔርን ምክንያት የለሽ መሆናችን አይመልሰውም። ፈቃዳችን ግን ይመልሰዋል። ያለ ወንድ ዘር መጽነስም በእግዚአብሔር ይቻላል። ያለ ምክንያት መስራት በምክንያት መስራት ለእግዚአብሔር ይቻላል። ግን ፈቃዳችን ልብ አድርጉ። ሰይፍ በሰገባ እንደሚገባው ያለ አይደለም። ይሄ ነገር መጽሐፍ በማህደር ውስጥ እንደሚያድረው ያለ ነገር አይደለም። ባህሪዋን ለመካፈል ነው። የሰው ልጅ ለመባል ነው። እኔ የጌታ አሽከር ነኝ አለሁ አለች። ዛሬ ሳለሁም ይላል። ወገኖቼ ይሄማ እንዴት ሊሆን ይችላል የምንላችሁ ትልልቅ ተስፋዎችን ስንሰማ አለሁ እግዚአብሔር የተናገረውን እሱ ይፈጽምልኝ እንጂ አለሁ እኔ አሽከሩ የሚል ሰው አለ ወይ? ልብ አድርጉ። እግዚአብሔር ፎክሮና ቆርጦ የሚነሳ ልጅ ይፈልጋል። እሱ የሚደገም ስራም የማይደገም ስራም በሰው ላይ ማከናወን ይችላል። ክብር ለሱ ይሁን። አሜን። አዎ ድንግል ማርያም የሰውን ዘር ዘመናትን ሁሉ ወክላ ይሄንን የምስራች ሰማች። ትልቁ የምስራች የወልድ ሰው መሆን ነው። ትልቁ የምስራች ያዳኙ በስጋ ወደ ዓለም መምጣት ነው። ትልቁ የምስራች የእግዚአብሔር ልጅ የሰው ልጅ መሆኑ ነው። ሰማይን እንድንወርስ ምድርን መውረስ አለበት። በሰማይ መዝገብ እንድንጻፍ እሱ በአውግስጦስ ቄሳር መዝገብ መጻፍ አለበት። ዓለም ሁሉ ሲቆጠር አይደለ? በሕያውነቱ ውስጥ ሊያስገባን በታሪካችን ውስጥ ገባ። ይህን ያህል ርቀት ካልተጓዘ እግዚአብሔር እኛን አያገኘንም። አጠፋፋችን ልክ አልነበረውም። የፈለገውን ማያጣ ጌታ
በሺህ ዘመናት ውስጥ ተስፋውን ስለፈጸመ በሺህ ዓመታት ውስጥ ደግሞ ብዙዎችን ደግሞ የራሱ ስላደረገ ምስጋና ለስሙ ይሁን። አሜን። እግዚአብሔርን እናመሰግነዋለን። አቤቱ አምላካችን ሆይ እናመሰግናለን። አሜን። እናከብርሃለን። አሜን። ሰማይና ምድር የማይችሉህ ጌታ በጣም ልዑል እጅግም ገናና የሆንከው በአንዲት ብላቴና በአንዲትም ድንግል ማህፀን ለማደር አቤቱ ሆይ አንተ ስለፈቀድክ ስለዚህ ትህትና እናመሰግናለን። አሜን። እኛ ሁላችን ደግሞ ሰማይ የሰማይም ሰማይ የማይችልህን ጌታ እንደዚህ ተጨብጠህ ባየነ ጊዜ ጌታ ሆይ ከእናትህ ጡት እየለመን ከዓለምን የምትመግበው ጌታ በሰማይ ልታሳድረን ተስፋ የሰጠህን አምላክ በበረት መወለድህን እያሰብን በእውነት እንገረምብሃለን። አሜን። እግዚአብሔር ሆይ እኛን ለማዳን ያደረከው ነገር ሁሉ ዛሬ እንደ ትኩስ ሆኖ እንዲሰማን ዛሬ እንደ ዕለት ዜና ሆኖ በነፍሳችን እንዲደውልብን አቤቱ ጌታ ሆይ እንማልድሃለን። አሜን። እንዳመኑት እንድናምን እርዳን። አሜን። እንደኖሩልህ እንድንኖርልህ እርዳን። አሜን። እኔ ክርስቶስ አሽከር ብለው እንደተነሱት እኔ ክርስቶስ አሽከር ብለን ፎክረን ቆርጠን ለመነሳት አብቃን። አሜን። ጌታ ሆይ ስላደረክልን ነገር በእውነት ስለ ምስጢረ ስጋዌ ስለ መጸነስ ስለ ድንግልናዊ ልደት እንደ ሕፃናት በዚህ ምድር ላይ ደግሞ እየተሯሯጥክ ስለመመላለስ የጎረቤት ሰዎች ሁሉ ከሕፃናት መካከል ጠልፈው ደግሞ ስለ ሳሙ እንደ ሕፃንም ስላዩ አምላክነትህን በሰውነትህ ውስጥ እንደደበቅከው አቤቱ ጌታ ሆይ በእውነት ስለዚህ ትህትና እየተደነቅን እናመሰግንሃለን። በዚህም ደግሞ አላበቃ ብለህ በመስቀል ላይ ስለ ሁላችን ስለሞትክልን እንደዚህ የወደደን ጌታ ሆይ ቀድሞም ማንም የለም ጌታ ሆይ እንደዚህ ልወዳችሁ እችላለሁ ብሎ ጌታ ሆይ ጥርጣሬውን እንኳን የነገረን የለም። አንተ ግን እውነቱን ፈጸምከው። ስምህ ብሩክ ይሁን። ከሰማነው ቃል የተነሳ ቤታችን፣ ኑሯችን፣ አገልግሎታችን፣ ራያችን፣ መንገዳችን፣ የቀረው ዘመናችን ሁሉ የተባረከ ይሁን። በአንዱ ልጅ በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ለአንተ ይገባል። ከእርሱ ጋራ ከመንፈስ ቅዱስም ጋራ ትክክልም ይሆን ዛሬም ዘወትርም ለዘላለሙ አሜን።